እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው። እሺ ወንድሜ አትዝጋው። አስርም በቃ ዝም ብላ አውራ። የሚጠይቀን ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አቤት። አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሀሳቡን እንዳይበተን ነው። ለሌላ አይደለም ወንድሜ። ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለውን? እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። እኛ ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትም የት ነበር ብራችሁ? የዛን አልከፈልንም። የመኪና እስከ ሳቢያ የምትሄዱበትም በፊታችሁ አለ ይዛችሁ ሄዳችሁት? እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳከፍሉ ይወስዳችኋል እንዴ? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ እያልክ እኛ የምንፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ በቃ ሌላውን ጥያቄ ጠይቀኝ። ቅልቦች ያለውን ጠይቀኝ። ችግር የለም። አህና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድን ነው የተፈጠረው? አንተስ መረጃው እንዲደረሰህ በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር እያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የምጮህ ድምፅ አሰማኝ። እሷ የጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ፣ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ ሀናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ፣ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነው አለ ልጅቱ። ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው በቤተሰቦቿ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዚያ ብለው እንግዲህ ይሄው ነው ቤተሰቦቿ ያሳረዳቸው። ኦኬ እሺ ተክላይ ደውሎ አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም።
አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት ሲሆን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት? አሁን አንቺን በመስመር አንቺን እያወራሁሽ ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየጥ ይችላል። በኮንፈረንስ ነው። ጥሩ እሺ 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። አዎ እሺ ጥሩ ይሻለው ነው። ምናልባት ቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ ጥር 10 ማለት ነው። ጥር 10 ጥሩ እሺ ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በይና ሴፍ አድርጎ ሰዓት 8 ያስባህ ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ ኦኬ። እሺ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳቸው እየደወልክም እየደወሉልህም? እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ፣ ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ? አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት ለባሏ ጓደኛ። አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ። እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያለኝ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራ ነው ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ሀና አባት ነኝ ሲለኝ እንዲህ ሀና አባት ነኝ ብዬ ዘግቼ ቀጥታኝ ወደሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? መሞቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ ይችል እኔም በወቅቱ ደንቄ ነበር። ፎቶና ቪዲዮ አልጠየቅኩትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው። አዛ እየሰማሽ ነው አይደለ? አዎ እየሰማንህ ነው። አዎ ተክላይን ሳገናኘው ተክላይ ልጄ እኔ ሀና አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ዋው ፎቶ አልተላከንም። በወቅቱ መሪዎቹ ያዙት ስልክ ይችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደም። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ ያስልክልሃለሁ ነገ ጠዋት ሲለው
እኔ ፎቶ አይደለም የምፈልገው። እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ። ያን ነገር አውጥታችሁ ወደ እኔ እንድትልኩልና እንድታሳዩ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም። እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ። ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንም ሰው ላክ። በራሴ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ። በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ይችላል። ሰው የራሴ ሰው የመን አለኝ፣ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም። በዛው ጠፋ። እኔም አልደወሉ። እሱና እሱ እየተደዋወሉ ነው። መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል። ልጄን እንድታስረክቡኝ ነው ፈልገው አለ። አይ በወቅቱ ያን አስከሬን ልላክልህ ብያለሁ። ይህ ከሰውነቷ አካል ላይም ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር። ሰው አላክም። እኔ ይቅርታ፣ ምንድን ነው ቀዶ የሚያወጣው? አልገባኝም። ሶሪ። ልብሷን ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ። እሺ አባቷ አላልኩም። እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ? አይ አሁንም እያወራን መርዳት አልችልበትም። አለማስረጃ ሰው ላይ ስም ማጥፋት እንዳይሆን ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪ። በጥያቄና ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ እናመሰግናለን። እሺ እስከ 7 ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ቴሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለም። እኔ በላይ ሰርቼ ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠው ነው ያለው። ያን ግን እውነቱ ኦኬ፣ እሺ፣ ጥሩ ጥያቄ። ደላላ አይደለህም። ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሌ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም። ሶሪ። እሺ ይቁሮ ነው ሸዋሮቢት ሀቢባ። እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃል እና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳውም እያልኩ ነው። አይ በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራች እና በቃ እየጮኸች በቃ የሆነ በጣም እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጿ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን
ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም እናቀርባታለን ያሉበት ቪዲዮ ካለ ልክልኝ ትችላለህ? እንድጠይቃቸው ይህን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው እናቀርባታለን ነገ ያሉበት ማስረጃ አለክ? አንተ ስሙታለች ወደ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል፣ የላከው አንተ ነህ። አሳልፈህ ለደላሎቹም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶን ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና ህላችሁ ከሀኒ ጋር የእሷ እናትና ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ አማች ስለሆነ ቤተሰብ ነው ማለት ነው። እሺ ቅድም ያውልቅ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከመሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት በቃ 1 ሰዓት ወይና ሳይሆን ችግር የለም። ኦኬ ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካል እና ይሄ ነገር ትንሽ ክላሽ አያረግም ማለት 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት እኔ ባንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎች እንኳ አበባ እየሰበሰቡባት ነው። ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ከዛ ደግሞ ለምን እንዳላመጣት እና አመጣታል። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ራሱ ይመልስ አላውቅም እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንስ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይህን ሁሉ ቀን ይህን ሁሉ ጊዜ ፈጅን ምንም ቢወቅጡትም በውጭ ነው። ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሄድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም፣ ይህን አይዋሽም። ለማንም ሲያገላ እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነው እና ወደ ሌላ አንተ ሳሪም ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ
እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለው ሲያወራ ሀቡ እሱ የሰጠው ለመቼ የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮኋና መታመሟን መንገድ ላይ መታመሟን? ጥሩ። በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይህንን ለማን ነግርሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ የባሏ ጓደኛ እንደ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች ብለዋለች። ጌታውን አስገባው የለ እኔና ባሏ በቁጥርም አነሳወቅ ብለቻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ። ሀቡዬ ጌታውን ማለት ስልኩ የሀና ስልክ ውስጥ ጋር ያለው ሰው ከሆነ እንፈልገዋለን። አምጪ ስብዬ አይደለም ምናልክም ባሏ በአፌ ሀፍላፍን እና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይህንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያ ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት ሀቢባ ይቅርታሽን ላቋርጥሽ፣ እንዳለባት አውቃለሁ። እኛ እንዴት ይጥላት ነበር ከብዙ ሰዓት በኋላ ነው የምትመሰው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት? ለምን እስከ ዛሬ አልተነገረም ይሄ ነገር? እስከ ዛሬ ድረስ እኔ እስከ ዛሬ በሀና ጉዳይ እስከ ዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከ ዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። ሀቢባ እኛ አናግሬያቸዋለሁ፣ እኔ አውርቻቸዋለሁ። ረጅም ሰዓት ቅልቦች ቤተሰቦቿን ሁሉ አናግሯል። ኢትዮጵያ የሚገኙ ቤተሰቦቿን አናግሯል። አሁን የምታነሳው አለባት የሚለው ምክንያት ሆኖ የተነሳው ወደ ስደት ከመሄዷ በፊት የተወሰነ ጊዜ አሟት በጸበል ሂዳ ከዛን ድና ነው ወደ ስደት ዓለሙ መሄደችው እና ያንን ደግሞ ስለሚያውቁ ያንን እንደ ማስረጃ እያነሱ ነው አሁን ቤተሰብ እያለ ያለው። ስለዚህ በፊት ጥላት ነበረ። ከዛን ጸበል ቆይታ እንትን ተሽሏት መጣች። ከዛን ያው ወደ ስደቱ ሄደች እና ይሄን ነገር እንትን የምለው ከዛ ያንን ነገር ስለሚያው ወይንም ያንን መረጃ ሰምተው ነው አሁን በዚህ እያመካኙ ያሉት ነግረውኛል ይሄንን ብለው የሚል ነገር ነው ያነሱትና እኛ ደግሞ ሁላችንም እንግዲህ እዚህ ኢትዮጵያን 90% የአማኝ ህዝብ ያለበት ነው። የመንፈስንም ሁኔታ እናውቀዋለን እና እንዲህ በመቅሰፍት የሚገል የመንፈስ አያያዝ ወይንም ህመም አይተን አናውቅም። ብዙ ያሰቃይቶ ወይንም እንትን አድርጎ ከብዙ ጊዜ በኋላ ነው እንትን የሚለው። በሰላም ጉዞ ከአንተ ጋር ተነይታ በሁለትና በሶስት
አልነገረም እስካሁን። በመንፈስ ሞተችም በምንድን ነው የሞተችው? ገና እኮ ገና እሱ ጋር አልደረስንማ። መሀል ላይ ጥያቄ እየጠየቅነው ነው እና የሳሪን ጥያቄ እንዳይረሳ እሱን ይመልስና ወደዛኛው እንሄዳለን። የሳሪ ጥያቄ እኛ ጋር በመጣክ ሰዓት ከነማተቧ ማስረጃ አመጣለሁ ብለህ ነበር። የመጀመሪያውን ያው መልሰሃል። ምንድን ነው ያልከው? ኦልሬዲ እኔ የመንፈስ እንዳለባት አቅ ስለነበረ ሰፕራይዝ አልሆንኩም፣ አልተገረምኩም። ስለዚህ ደውዬ ለጌትነት አልተናገርኩም ነው የመጀመሪያው ጥያቄ። ትመልሳለህ? እናመሰግናለን። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ሀቢባ አንድ ጊዜ ወደ ሁለተኛው ታትገቢ ጥያቄ እኔ ደላላ አይደለሁም ካለ የመን ያለው ደላላ ተክላይ ለምን ወደ እሱ ደወለ? ለምን ወደ ጌትነት አልደወለም? ጠይቂው እስቲ። ቴንኪው። እሺ ጥያቄው ይሄ ጥያቄ ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ከመሄዳችን በፊት ይሄኛው ጥያቄ ቅድም አንተን ይደላል አይደለሁም ብለሃል። እኔ ነጥብ ይዤ ነበር ይህንን ጥያቄ ልጠይቅህ። በምን ከአባቷ ጋር ስለ አስክሬን ልታወራ ልትደራደር ልትችል የቻልክበት ምክንያት እንዴት ደላላ ሳትሆን ይሄን ልታደርግ ቻልክ ነበር? እንደውም የተሻለ ሆነ ጥያቄ ይሄኛው። ተክላይ እንዴት አንተ ጋር ደወለ? ለምን ዳይሬክት ጌትነት ጋር አልደወለም? ለምን ተክላይ አንተ ጋር ደወለ? አንተ ደላላ ካልሆንክ ስራ ተክላይ እንደጋግሜ እየደወልኩበት ይሄም ልጅ አብሮ ስለሄደ ከነሱ ጋራ ተክላይ እንደጋግሜ እየደወልኩበት የኔ ቁጥር ከፊት ለፊት ያለ የኔ ቁጥር ስለሆነ ነው። እኔ ሀቢባ ለደላላ ላለመሆኔ ያልኩሽ እኔ ስላልኩ አይደለም። ሰይዶ ረባቦ ስላወራ አይደለም። ሰይዶ ረባቦ 12 ቀን ሸቀለበት ይሸቀል ችግር የለውም፣ ግን ዋጋ ያስከፍላል ይሄ ነገር። እኔ እያልኩሽ ያለሁት ሀቢባ በቤትሽ አስገቢና አንድ ሰው የኔ ወንድም ወይንም የኔ እህት በይመች ጋር መታለች ይመች አምጥቷታል ይመች እኔን ወደ ኢትዮጵያ ልኮኝ ይቃማ አውጥቻለሁ የሚል ካለ ምስክር የዛን ጊዜ በደላላ ፈርጅ። እኔ ደላላ አይደለም። በቤቴ እንደ በላይ ሳይሆን ፎቶ ክለጥፌ ቪዲዮ ሰራና በዚህ ግለሰብ የመጣችሁ አካላት ኮንታክት አድርጉኝ ብዬ ማስረጃ ሰብስቤ አምጥቼ ደላላ ነህ አይደለህም የሚለውን እሱ እናረጋግጣለን። በላይቭማ ማንም ሰው ዝም ብሎ ጥሩ። እሺ ስለዚህ ተክላይ አንተ የወንድምክ ልጅ ማነው ስሙ አብሮ የሄደው? ሶሪ የእህትህ ልጅ ስሙ ማነው አብሯቸው የሄደው? ማነው ስሙ? ደስታ ይባላል። ደስታ። ስለዚህ ስሙም ስልኩም አለኝ፣ ግን ስልኩ ዝግ ነው፣ ላገኛቸው አልቻልኩም። ለምንድን ነው ሁሉም ስልካቸውን ይዘጉት እንዳይገኙ? ከገጠር ልጅ ውጭ ማንንም ማግኘት አብረው ከተጓዙት 9 ከሳውዲ ሲነሱ 4 ከዛ በኋላ መንገድ ጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ ለእኔ ነው የሚጠይቀኝ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለእኔ ይጠይቃል። እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንድ አንተ ያለሞተች ገደል። እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ ልጄ ለመሞቷ እሱ ብቻ ነው ማስረጃ። ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጠው። ቆይ ማስረጃኛና ሚወት አርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ አዳምጥ አባትየውን ድምፅ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ ተቀበራል ላክልን አውጡና ብላችኋል? ኧረ የሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው ነች፣ የሰው ልጅ ነች። በስጋ ንብረት የምታመልክ ሰው ነች። ነዋ ላይ የቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? ሰው አይደለም እንጂ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲ እንደው አይፈርደውም እንዲ እንደው እኔ ትክክለኛ ያልኩት ጨርቋን እንኳን እንደው ገለል ብላ እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳ አይቸው
ኧረ እንደው አንዴት ትንሽ ቀን አይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁም? ሀገር መስክርብኝ ጠንቋይ የሚባል ነገር እኛ ከኪዳነ ምሕረት ውጭ የምናመልከው የለም። እኔ ቅዱስ ሚካኤልን ከቅድሚያት ጀምሮ ጽዋውን ጠጣዋለሁ። ጥዌ ነው። ዛሬም ሀገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው? ደግሞ ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲላ ስለነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ ተናገሩ። የቀረጻችሁ ካላችሁ እንድነግሩኝ፣ ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። 48,000 ኮሜንት ላይ ታያለሽ። እሺ አቡ፣ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ። እሺ እሺ መሰያም እኮ ፍሪ ሲሆን ማውጣት ይችላል። ላይቭ ስትሪም 90 ቀን እኮ ይቆያል። አንድ ላይ ይወጣል፣ ችግር የለም። የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል። ግን እነሱም እዚህ ጋር ድምፅ መስጠት ይችላሉ። እሺ አቡዬ፣ ለዛ ነው። ቴንኪው፣ አመሰግናለሁ። የስ ፕሊዝ። እሺ፣ አመሰግናለሁ ገዳችሁልኝ። እኔ ምንድነው የምጠይቀው ተክላይ ደውሎ መታመሙ ወይም ደግሞ መሆኗን ሲነግረው መጀመሪያ እንደተደበደበች ያውቃል ወይ ወንድሜ ልጅ? ከዛ ቀጥሎ ሞተች ሲለው ተክለይ ምን ብሎ ጠየቀው? ተክለይን የፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ ድንጋይ ከማልበሳችሁ በፊት ፎቶ እና ቪዲዮ ቀርጻችሁ ላኩልኝ ለእኔ ብሎ ጠይቆታል ወይ? ተክላይን ይመች። ሌላው ምንድነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም? እንደ ቤተሰብ ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ለአንተ ደውሎ እንደሚያስጮሃትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ። አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለሁም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ጋና ደላላ ሰው እንዴት ለአንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልትጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኳል የሚኪን ጥያቄዎች ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጥ። ጥያቄ አሁን ማነው እንትና ለጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይህን ነገር የሰማሁት ሚዲያ ላይ። ኦኬ እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንደአልቻለች ከዛም ከመጫዋን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመቻ አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦ ይመጣሉ የተክላይ ስለው የእንዳገቱን ትውጣና ትንሽ በቁልቁለት ላይ አህያ አስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው። ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወል እና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከእነኝህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ
አንድን ሰው ሰተመችም ዝም ብላ አይደለም። ጆሮህን ያዝ በይውና ለጥያቄ ወደዛ በይው ትንሽ እኔም ድምፅ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለ? በይ ጥሩ። ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማውን ይደገመው እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡም ጥያቄ ነው። እሱ ምንድን ነው ተክላይ ለምን ደውሎ ለአንተ ነገረክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብረው ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር 7 ወይ 8 እሺ ይኸው 8ን ሰርዤ 7 ላድርገው 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ፣ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረኝ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያም ይችላል። እየተንቀጠቀጠ እየፈራህ እና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ጨዋታ ስለሰማሁት ምን ሆነች ምን ተፈጠረ ስለው በእናትህ ልጅቷ እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ሞተች ሲለኝ ደነገጥኩኝ ይሻለሁኝ። ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝ ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱን ሚስቴንም ነገርኳት። የዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ። ይህን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይት ስልክ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይት ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ ከሆነ የሚይዙት በምን ይቀርጻሉ? ሌላ ጊዜስ? ትናንትና ማታ በሰው ስልክ እየተከታተልኩሽ ነበር። አንድ የመጣኝ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፈጣሽ ስልክ ነው የሚይዙት እያለችሽ። ትክክል እኮ ትክክል ይይዛሉ ብላለች ነጃት የምትባለች። ካሜራ ስልክ አይያዝም ሀቢባ፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ የሚላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ነው የሚያዘው፣ ካሜራ የሌለው ስማርት ያልሆነ ስልክ ነው የሚያዘው። በምንድን ነው ታዲያ ህይወታቸው ሲያልፍ ለቤተሰብ አስክሬን ፎቶ ተነስቶ የሚላከው? በምንድን ነው ታዲያ? ሁሉም ደላሎች እኮ እንልካለን ብለዋል አስክሬን ለቤተሰብ ፎቶ። አላውቅም እኔ በእኔም ሰው መጥቶ ቅድም ነግሬሻለሁ። በእኔም ሰው መጥቶ አያውቅም። ሰውም አምጥቼም አላውቅም። እየነገርኩሽ ነው። አላውቅም ያንን ጉዳይ በምን እንደሚቀር። በእኔ ሰው ይቅርታ፣ ቅድም በእኔ ማንም ሰው መጥቶ አያውቅም ብለህ ነበር። አሁን ደግሞ በእኔ ሰው መጥቶ ሞቶ አያውቅም አልከኝ። ሶሪ ተምታታ። መቶም አያውቅም እያልኩሽ እኮ ሰው መቶም ሞቶም ደላላም አይደለሁም እያልኩሽ እኮ ነው። በምሬ እየነገርኩሽ ነው። ምናልባት አንድ እንትን ልበል፣ ቤተሰቦቿን የጠየቀው ሲነግራቸው እንዲያምኑ ሲፈልግ ስታስረዳ
የተክላይ ወንድምና የወንድም ልጅ ኦር የእህት ልጅ እንደቀበሯት ስታስረዳቸው ነበርና እነሱን እዚህ መጥራት ትችላለህ ወይንም እዚህ ኮል ኮንፈረንስ ላይም እንግዲህ የቀበሯት እነሱ ከሆኑ ኮል ኮንፈረንስ ላይ ያስገብታቸው ካንተ በስማ በለው ከምንሰማ እኔ ነኝ የቀበርኩት የሚለው ሁለቱ ሰዎች መምጣት ይችላሉ? ተስፋ ይህን ጥያቄ ምናልባት የተክላይ ወንድምና የተክላይ አክስት ልጅ ናት የቀበሯት አላልኩም። ማንኛውም ላይ ቀበሯት የሚል ነገር አላወራሁም። ለቤተሰቦቿ አላልክም? ተክላይ ነው የሚያወራው። ተተክላይ ጋር እኮ አባትየውን አገናኝቻቸው አባት ከእሱ ጋር አገናኘው እሱና እሱ ናቸው የሚያወሩት። እሺ ተክላይን ኮል ኮንፈረንስ ላይ ያስገባው ነው። እሺ ተክላይን ኮል ኮንፈረንስ ላይ ልታስገባው ትችላለህ? ሞክራለሁ። እሺ አሁን እዚህ ያለው ኮል ኮንፈረንስ ላይ ያስገባውና ምን ጠይቀውን ጥያቄ ወደ መቋጨት ደረጃ ሄዱ። በቃ ተወራ በቃ ወደ መቋጨት ደረጃ ወደ መፍትሄ ሄዱ። ተስፋ በቃ ልንሄድ ነው ወደ መፍትሄ እና አሁን ተክላይን ታስገባለህ። ልጅቱ ካላመጣችሁ መፍትሄ የለም። ታመጣለህ። አቡ አንድ ልጨምር እዚህ ላይ ሀሳብ። አዎ ይቻላል። ጥያቄ ነው። እሺ ነገሩ ምንድን ነው? የገጠር ልጅ ካሜራ ያለው ስልክ ይዟል። ልጅቷ ካረፈች ለምንድን ነው ከገጠር ልጅ ላይ እንኳን ወስደው ፎቶ ያላነሱት? የዛ ከሆነ ችግሩ አንዱ ይሄ ነው። ዋው ማንም ተክላይ ሲመጣ ሲሸኝ የነበረው ተክላይ ስለሆነ አብሮ ሲሄድ የነበረው ተክላይን እንትን እንላለን። አንድ ላይ መጠየቅ ይቻላል። ሁለቱም አንድ ላይ ባሉበት ጥሩ እይታ ነው እንትን እየተነሳ ያለው። በጣም ጥሩ እኮ እሺ። ተክላይም ሲመጣ እንደጋ ምንድነው እንደዚህ የሚሆነው? ማለት እየደወለ ስለሆነ ነው እሱ ወደ ሌላ ስልክ እየደወለ ሊሆን ይችላል። ሌላው ደግሞ ምንድን ነው አቡ አጠራቅሚና አንድ ላይ እንድጠይቅ። ሌላው ምንድን ነው አባትየው ፎቶና ምናምን ሲጠይቁት ገና የ3 ቀን ሬሳ ነው። ይሄ ነገር እንደሚያመጣ ኦልሬዲ ስለታወቀ ለምንድን ነው በ3ኛው ቀን ሄዶ ፎቶ ያላስነሳው? የእጁ አይስማሙ በእጁ አይስማሙ። ተክላይ አምጥቼዋለሁ አስገብቼዋለሁ። ምናልባት እሱ ያለው ብናወራበት። እሺ ተክላይ አምጥቼዋለሁ። ሰላም ተክሌ ጤና ይስጥልን። አለን። እኔ ሀቢባ ነኝ እና አንዳንድ ጥያቄዎችን ልንጠይቀህ ነበረ። እናመሰግናለን ፈቃደኛ ስለሆንክ። እሺ ቅልቦች አንቺም ያው ቅድም የጠየቅነውን ጥያቄ ነው። ተክላይ ስለመጣ በጣም እናመሰግናለን። ስለ እህታችን ሀና ነው አንዳንድ መረጃዎችን ለመጠየቅ የፈለግነው እና ከይመች ጋርም ስናነሳ የነበረው ምንድነው የተፈጠረው በጉዞ ላይ በነበረው ጉዞ ላይ ጉዞ ላይ በጉዞ መሀል ያለ የታማመ መሆን ሌላ ነው ማለት ነው። ምን መሆኗ? ደክማ ታማ መሞታቸው። ደክማ ታማ መሞቷ ብቻ ነው። መሞቷ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበረ የደከመችበት እራሱ ስተዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። እነሱ ስተዋት አልፈው ነው እዛው ከተሰበሰቡ ማለት ያው ወርከዙ የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸውን ሊገድላቸው ስለምችል ያላቸው አማራጭ እነሱንም እሱ አንተተው ማለት ይቻላል። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ አለው በስልክ አለው።
እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ያኔ እሷ ጋር የነበሩ ልጆቹ በሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ እያዘሉም እየደገፉም ያመጣት ስለተምነቱ ናቸውና ከቦታዋ ስትደርስ ግን ለማዘልም ለምንም አልተመቻቸውም። ማዘልም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይህቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነው እና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱን ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተህ ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሀኒ ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድን ነው? ስታለቅስ ነበረ። መደፈሯን ሰምተናን ስታለቅስ መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መጥተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሀኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የሚጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? ቆይ እሱ አይደለም ያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው የቀረብ ነው። እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አሁን ያላቸው አሁንም የመጣቸው በሚዲያ በኩል ነው ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል፣ ብዙም ተብለዋል። ያው እንዳላቅም ደሞተሰው ፈጥረህ እንደሚመጣ ላቅም ብቻ የተባለውን ብዙ ነው። አሁንም ብዙ ይላሉ። ሀቅ ማወቅ የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሂደህ በሚዲያ ላይ ሂደህ የሚወጣ ሀቅ የለም። ስለዚህ ይሁን መደረግ የሚቻለውን ፎቶን ተነሳን በሰዓቱ ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። በዚህ ቦታ ህገወጥ ነው የሚያልፈው፣ በህገወጥ ነው ያለን ፎቶ መሳት ባለመቻል በሰዓቱ ብዙ ነገር አምሮ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ትተሽ ይህ ህይወት ማለት ሌላ መጠየቅ ማንም ሰው መጠየቅ ባለበትም በሷ በመሞቷ ነው እንጂ መጠየቅ ያለበት በህይወት አለ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እሺ አዳምጠኛል። እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናቸው አስክሬን አላያችሁም። እናንተም በስልክን የተነገረክ ለይመችን በስልክን የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማለት እኔ ስምን ኃላፊነት ወስዳለሁ። እነሱንም አገር መቅረብ ካለባቸው ነገር ባለ ግን ሙሉ ኃላፊነት ይወስዳለሁ። እነሱን የዋሹት ነገር ካለ እነሱንም
እኔ ምን ኃላፊነት ዋሻለሁ? ለምን መሰለህ? በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። የሚጣራ ነገር ሌላው ምንም የለውም። ማለት ሞታል ላይ አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተ ስለሆነ ብቻ ግን አንድ እሷ ናት ሞታል ላይ ወይ በእርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ይህን እንድመረመር አግዙ። ሌላው ምንም አላችሁ። የመጨረሻ ቃሌ ነው ሀቢባ፣ ይህን እንድመረመር አግዙ። ያኔ ፈልጋችሁ ተናርጉ። ሰጠን ሌላ የሚደረግም ሌላ አርጉ። አንድ ጊዜ ለምሳሌ ማለት ነው ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ላይ ይናገራል። እስቲ እንዴት አየህ መታመሟን በይ ውስቲ እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገሩ ሰው አይበልጥም። መጀመሪያ ሰውነንና አቤት ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቅ። ሰው እየተደፈረ ጩኸት እንዴት በሰልፍ ደውለህ ታሰማለህ? ኖ ለአንተ እኮ ለአንተ ዋሽተው ለአንተ እነዛ ሰዎች መሪዎቹ ለአንተ ዋሽተውክ የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ አንገቴን እሰጣለሁ። በነሱ አቀርብልሻለሁ። ትግርኛ አማርኛ ብዙም እንትን አይሉም። አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦቹ። እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። አብረዋት ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ፣ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናገራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ስለ ነግረውካል? ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው የተናገረው አንድ ነገር መንገድ ላይ አገኛቸው። መሳሪያ የያዘ ሰው ነው። ያው ልጅ አይተዋል። ይሰማል። ነበሩት እንዳዩት ነው። ስለ ሽፍታው አገኛቸው። ለሁላቸውም ነው የመታቸው። ለሁላቸውም መታቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያሳትነው አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔራ አንዲት ሪያድም አይዙም የሚይዙት ነገር የለም ከከሻፈ ውጭ። የያዙት ነገር ስለሌለ ከተሻቸውን ከዛ ነው። የተመቱንም አብረው ነው በሰዓቱ ደቅ ብለው ከዛ በኋላ ከወርወል ብለው ከወርወል ብሎ በመሳሪያ አስፈራርተው እንደመታቸው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸው እና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረውትም?
አንቺ ንገሪው እየሰማ ካልሆነ ካልተሰማ እኔ ልድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ፣ አይዋሹም፣ አንገቴን እንሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ፣ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ በኋላ እያለች የትንሽየው የአንድ ደቂቃ መንገድ እንኳን ማስተዋል ከዛ ከኋላ እየመጣች እያለ ከኋላ የነበረ ሰው ሂዶ እናንተ ለምን አትፈቅሩ ያምጣስለው መጥቶ ለእሷ እንደመጣ ለእነሱም እንደመጣ ለእሷም እንደመጣትና ያኔ ዞሮል በሉ ብለው ከዛ አንስቶ ካልሄድም ብላው እዛው ሲመታ ስትወጥቅበት አንስቶ አንጥተዋል። እንደ ማንም ሰው እዛው ሲመታት ወዲያውም ጫዋለ እኛንም መጥቶናል። ያኔ ይህንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ እኔ አላውቅም። የነገሩት ብዙ እናደርጋቸው ግን ነበር። ልጠይቅ አንድ ጥያቄ። አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይ እና ይመች አንድ ገስት አድርገው አባትየውን አሁን ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉ እና አይ የሆነ ነገር ቀደና እናመጣም ብለን ተውለዋሉ። በሶስተኛ ቀን ነው ሀቡ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው በሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሶ ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባት ነው። እሺ የሚያገናኘው ሶስተኛው ቀን አራተኛው ቀን ነው የሚሆነው። የሚያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። የሚያገናኘው በሚል ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ የራሱ ከዛ በገልም ደውሎልኝ አንተ ያገናኘኸኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቁኝ አባትየው የጠየቁኝ ምንድን ነው ፎቶ ፈችላሉ ፎቶ ያለፈለጣለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ላባቸው የተቀበሩት ተግልጽ ነው። እነዚህ ነው ፎቶውን የሚነሳ አሁን በፎቶው ያው ሰውነን እና ሰው ሲሞቱ የሆነውን ነገር ያንን ማለት ያቸው አቡልቅ አይሰማም ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ይመች ጋር ከመቼ ጀምሮ ጓደኝነታችሁ በይው? እሺ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የአመታት ጓደኝነት የለም። የአመታት ጓደኝነት